የጉድ ገንፎ እያደር ይፋጃል ይባላል። አቤት ተረት እኮ ሲመጣ መቼም አበሻ እኮ መተረት ይችላል። አባቶች የጉድ ገንፎ እያደር ይፋጃል። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ጉድ የሆነ መረጃ ነግራቸዋል። ጉድ የሆነ እጅም የኢትዮጵያ ነገር እኮ ኢትዮጵያውያን እኔ እንጃ የኢትዮጵያ እናንተ ኧረ ሰብስክራይብ አድርጉት። ይሄንማ ሰብስክራይብ አድርጉ፣ ሸር አድርጉ። በእውነት እውነት ሸር አድርጉ፣ ሸር አድርጉ። ወይ 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 ኢትዮጵያ እኔ እኮ ግርም ይለኛል። እንግዲህ ይሄ ዛሬው ምንድን ነው? ትክክለኛ ነው መቼም ያው እኔ የማቀርበው ትክክል ነው። እውነቴን ነው። ምን ትክክል ነው? እናንተ እመኑኝ። ኧረ እንደዚህ ቀልድ ትክክል ነው። እና አሁን ያው ሰምታችኋል ሰሞኑን አደለ ይሄ የኢትዮጵያ መሪ የተባበሩት አረብ ኤሜሬት ፕሬዚዳንት ቢዛይን ነው ቢዛይን የሚባል የኢትዮጵያው መሪ የኢትዮጵያ መሪ ናቸው እነዚህ አረቡ የኢትዮጵያው መሪ የተባበሩት አረብ ኤሜሬቶች ፕሬዚዳንት እሳቸው ቢንዛሚን እሳቸው ታመዋል። አሁን እሳቸው ታሙ 4 ኪሎ እንዲህ እየተንቀጠቀጠ ነው። ይሄ ቃል አውጡ የሚባሉ ነቢያቶች ይሄ ነቢያት ይሄ ምንድነው ትንቢት የሚናገሩ የእግዚአብሔርን ሐሳብ ከሰማይ የሚያመጡ ትልልቅ አገልጋዮች የተባሉት እግዚአብሔር ይችላል የሚሉ እንደ በቃ አለ አይደለም በእግዚአብሔር ስም በአጠቃላይ እነሱ ተሰብስበው ጾም ጸሎት ይዘዋል ቤተ መንግስት ውስጥ። ጠይቁ። ይሄ እውነተኛ ትክክለኛ የሆነ መረጃ ነው የምሰጥ። ዝም ብዬ አይደለም እኔ ለአንተ መረጃ ማቀብል፣ ትክክለኛውን የሆነ መረጃ ነው የምሰጥ። ምን ያህል ኢትዮጵያ እንደወረደች እንደወደቀች እንድታውቅ ነው። ስለዚህ ይሄ ቃል አውጡ የሚባሉ ይሄ የእግዚአብሔር አፍ ናቸው የሚባሉ ነቢያት ናቸው የሚባሉ በአጠቃላይ ለ7 ቀን ጾም ጸሎት ገብተዋል። 4 ኪሎ ለጾም ጸሎት ይሄ ትልልቅ ፓስተር የምትላቸው ምን የምትላቸው በግዳጅ እየመጣ እንዲጸልይ 7 ቀን ለማን? ለዚህ ለአረብ ኤሜሬቶች ፕሬዚዳንት ቢዛያን ነው ምናምን የሚባሉት በቃ 7 ቀን ጸሎት ታዞ እየጸለዩ ነው። ዝማሬ አለ። በቃ ጸሎት እባክህ ማራቸው፣ የኢትዮጵያ መሪ እነዚህም ቢዛያንን ማር ጌታ ሆይ እስቲ ውረድ እያሉ ነው እንግዲህ። አረ ጴንጤ ጉድ! ውይ ይጸለይላቸው። እኛ ቢጸለይ እኮ ፈውስ ቢመጣላቸው አይከፋንም። እንዲያውም ብዙ ነገር ወደ ኢትዮጵያ እየገባ ስለሆነ አሁንም እንደው እሳቸው በሕይወት ካሉ ብዙ ነገር ወደ ኢትዮጵያ ይገባል። ምክንያቱም ነገ ከነገ በኋላ እነ ፋኖ እነ ምድር አንቀጥቅጥ ይገባሉ። ያ ሁሉ ንብረት ተመልሶ አይሄድም። ገባችሁ? ያ ሁሉ ቤት የተሰራው ቤት ተነቅሎ አይሄድም ወደ ተባበሩት አረብ ኤሜሬቶች። እናንተ ብልጥ ሁኑ። ግድ የለም ይግቡ። ይሄ ውጭ ሀገር ኢንቨስተር የተባለ የአረብ ምናምን የተባለ የእርሻ ይግባ፣ ምንም ችግር የለም ይግባ። ተመልሶ አይሄዳትም። ዶላር ይግባ፣ ምኑ ይምጣ፣ ይሰራ፣ ግድ የለም ይሰራ። በወኪሉ በአብይ በኩል ይሰራ፣ ምንም ችግር የለም። እርሻዎች፣ የእርሻ መኪናዎች ምኑ ይግቡ፣ ተመልሶ አይወጡም። ለኢትዮጵያ ሀብት ነው እኮ የወሰዱትን ወርቅ ዙረው እያመጡት ነው። ይምጣልን፣ ምንም አይደለም። እና አሁን በ4 ኪሎ ምንድነው የጉድ ገንፎ እያደር ይፈጃል ያልኳችሁ ለዚህ ነው። በኢትዮጵያ ምድር ስንት እናቶች እያለቁ፣ ስንት ወጣቶች እያለቁ፣ ስንት አባቶች እያለቁ፣ ስንት ቤት እየወደመ እየጠፋ፣ አንድም ቀን ስለሞተው፣ አንድም ቀን ስለተሰዉት፣ በጥይት አረር ስለሚያልቁት፣ በድሮን ስለሚያልቁት እስቲ እንጸልይ። እግዚአብሔር በኢትዮጵያ ምድር ያለውን
ጦርነት እንዲያቆም እንጸልይ ያለ የለም። ዛሬ ግን እሳቸው ታመሙ። በልጸልይ ምግብ የለም ምን የለም ጸልይ 7 ቀን ተደፍተ እኒህ ሰውዬ ምህረት ካላገኙ ጴንጤ የምትበላለቀል ይሄ ጸለይ የእግዚአብሔር አፍ ነኝ ከእግዚአብሔር ተቀብዬ አመጣለሁ የምትል ሁሉ ጉድ ፈላ ነው። እንትና ማን ነው ትዝ ይላችኋል? ምንድነው የነ ዳንኤልን ምንድነው ህልም ያየው ንጉስ ማን ነው? ይሄ ማን ጢሮስ ነው የሚባለው? ይሄ ሳር የበላው እሱ ንጉስ ህልም አየና ህልም ፈቺዎችን አዋቂ የተባሉትን ጠራና ተናገር አለው። በል ይሄን ህልም ፍቱ፣ ህልሙን ፍቱ። ይሄን ህልሙም ጠፍቶብኛል ምንም ብሎብኛልና ህልሙንም አምጡ ህልሙንም ፍቱ አላቸው። አስጨነቃቸው። አዋቂ የተባለ የእግዚአብሔር አፍ የእግዚአብሔር ነብይ ነው የተባለ ሁሉ ቀረበ በንጉሱ ፊት። ምኑን ከምን የሚያስጨንቅ ነው አሉት። ጠበቃቸው 3 ቀን አትናገር። በቃ የመጨረሻ እንዲገደሉ ሲወስን ዳንኤል ምን አለ? ንጉሱ ለበቀል ለምን ይቸኩላል? ህልምን የሚሰጥ እግዚአብሔር ነው፣ የሚፈታም ደግሞ እግዚአብሔር ነው። ስለዚህ እኔ ፈታለሁ ብሎ የንጉሱን ህልም ያየውንም ነገረው። እንደገና ደግሞ ፈታለት። አያችሁ፣ እንደዛ ሆኖ እነዛ ሰው ይተረፉ። አሁን ዛሬ በ4 ኪሎ ውስጥ ብልጽግና ዶክተር አብይ እያንዳንድ ክርስቲያን ነኝ ብለሃል፣ ነብይ ነኝ ብለሃል። ስለዚህ እኒህ ሰው አይፈወሱና እኒህ ሰው አይድኑና እንታያለን። ውሸት ነው እስከ ዛሬ ድረስ የእግዚአብሔር አፍ ነኝ የእግዚአብሔር እንትን ነኝ የምትለው ብሎ በዛቻ በማስፈራራት አሁን ፓስተሮች የወንጌላዊ በሉት ነብይ ነኝ የሚለው በሉት በአጠቃላይ አሁን እባክን ለእኛ ስትል እኒህን ሰው ፈውሳቸው። የእግዚአብሔር ቃል በኢትዮጵያ ምድር እንዲሰበክ እኒህን ሰው ፈውስ፣ እኒህን ሰው ፈውስ። እኒህ ሰው ካልተፈወሰ በኢትዮጵያ ላይ ወንጌል ተዳፈነ እያሉ ነው እያለቀሱ በእንባ ለራሳቸው። በቃ አለቀልንኛ። በእኒህ ሰው የጦስ ይዘውብን የመጡ እባክህ እግዚአብሔር ኃጢአታችንን ይቅር በል፣ እኒህን ሰው ፈውስ እባክህን፣ በሰላም ከዚያ 4 ኪሎ እንውጣይ። አረ የጭንቅ ዘመን የጨነቀው ዳኛው የጨነቀው በቃ 4 ኪሎ እየተንቀጠቀጠች ነው። በወንጌል እየተንቀጠቀጠ ነው። ጋራ ሸንተረር ባህር ውቅያኖስ የማያግድህ እግዚአብሔር እባክህ በአሁኑ ሰዓት እጅህን እንዲላክና ራስ ውረድና እንዳንሳቸው እኒህን ሰው እኒህን ቢዛይንን ፕሬዚዳንት ቢዛይንን እባክህ ጌታ ሆይ በቃ ደባላ ድብልቅልቁ ይወጣ። ይሄ ወንጌላዊ ፓስተር ነብይ ነኝ የሚለው ሁሉ እዛ ታጉሮ እየጸለየ ነው በግዳጅ። የኢትዮጵያ ሕዝብ ግን ሲሰቃይ ሲገደል የኢትዮጵያ በጦርነት እየታመሰ እያለ አንድም ወንጌላዊ አንድ ፓስተር ለጸሎት እንሰብሰብ ተብሎ በ4 ኪሎ ተሰብስቦ የሚጸልይ አልነበረም። ተመልከቱ። ግን ለዚህ ለንጉሳችን ኢትዮጵያ ለገዛው ለንጉሱ ለሱ ግን ጾም ጸሎት ታውጇል። ይሄ እንድታውቁት እንድትረዱት ምን ያህል ኢትዮጵያ ምን ያህል የእግዚአብሔር ስም መጫወቻ እንደሆነ ምን ያህል ኢትዮጵያ እየወረደች እንዳለ ምን ያህል እንደተሸጠች እያለ። ለዚህ እኮ ነው ትናንትና ዶክተር አብይ በአረበኛ እኛ እናውቀውን ቋንቋውን የሚያውቁት ግን ሲናገሩ በቃ በአረበኛ የኢትዮጵያ መሪ ነው የተባለው በአረበኛ ለሮመዳን ጾም እንኳን አደረሳችሁ እንኳን ምን እንደዚህ አድርጋችሁ ምናምን በአረበኛ እዛ ነው መልሱ እኮ። እናንተ ኧረ ተው እንጂ አታናግሩን። ስለዚህ ወንጌላዊ ፓስተር የተባለ እዛ ገብቶ እየጸለይ ነው ለ7 ቀን ተዘግተዋል። በቃ ተዘግተዋል።
እግዚአብሔር እንደው በቃ ለእነዚህ ልባት ደግሞ ወንጌል እንደው በኢትዮጵያ እባክህ እንዳይዳፈን። አቤት አቤት አቤት! አንተ ፓስተሩ ስለሌለ ስለተገደል ፓስተሩ ጸሎት መልስ ካልመጣ ወንጌል ይዳፈናል። እግዚአብሔር የሚሰራበትን መንገድ ያውቃል። እንዴት እንደሚሰራ በኢትዮጵያ ምድር ያውቃል። ደግሞ አንተ የእግዚአብሔር አፍ ነኝ እያልክ የምትለፈልፈውን የእግዚአብሔር ነብይ ነኝ ከእግዚአብሔር በቃ እግዚአብሔር ፊት ለፊት አነጋገርኩት የምትለው ከኢትዮጵያ ላይ እንደው ገለል ብትል ይሻላል። ለወንጌል ስራ አንተን እያየ ስንት ሰው ነው ከቤቱ እያፈነገጠ እየወጣ? ስንት ሰው ነው እንዲህ ነው እንዴ እያለ ውሸቱ ቅጥፈቱ ከዶክተር አብይ ጀምሮ ዛሬ የተናገረው ነገ የማይደግመው የተምታታ ነገር የሚያቀርበው እና አንደኛው መረጃ ይሄ ነው። እንግዲህ 4 ኪሎ ጾም ጸሎት ገብቷል። የአዲስ አበባ ፓስተር በየክፍለ ሀገሩ ያሉ ይሄ እነዚህ በዚህ በሐዋሳ እንትና ሁሉ አልቀሩም። ይሄ ማን ነው? የወጣቶቹ ይሄ ምናምን እነሱ ሁሉ አልቀረም። ይሄ ማን ነው? የወጣት ምናምን የሚሉት እነሱ ያዋሰው እነሱ አልቀሩም። ይሄ ደግሞ ምንድነው? ክርስቲያኖችን ምንድነው ያለ? ፍየል ነው ጦጣ እየሸተታቸው አትምጡ ያለው ማን ነበር? ስሙ ጠፍ አያዙኝም። እነዚህ ዶዶራንት ተቀብተና እዚህ አታግባኝ ያለው እሱ እስቲ ተመልከቱ። እነሱ ተጠርተዋል። በቃ እነ እንትና እነ ማነው ይሄ ካራቴስቱ ማነው? እኔ እኮ አያዘኝም። አልያዛቸው ካራቴስቱ ጋንንትን በሽታን በካራቴ የሚያባረው እነ ልዩ ጩፋ እነሱ ሁሉ በቃ ተሰብስበዋል። አሁን ይሄንን በሽታ ቢዛይንን ሊገል ያለው በካልቾ እንዲያጠፋ እንዲያባረር በቃ እነሱ ሁሉ ተሰብስበው አሁን ፈስ በቁና ሆነዋል። እነሱ ራሳቸው ኧረ እንዴት ነው ይሄ ነገር? እኛ ዛማዶ እኛ ጸሎት ለኢትዮጵያ እኛ እኮ ለሀገራችን እዚሁ ነው እንጂ ጸሎታችን የሚሰማ ባህር ማዶ አይሻገርም። አረብ ሀገር አረበኛ ነው የሚሰማው ያለው። አረበኛ የሚችሉ ወንጌላውያን ይጸልዩላቸው። አረበኛ የሚችሉ ምንድን እነዚህ የእግዚአብሔር አፍ ነው የሚሉ እነሱ ይጸልዩ። እኛም አማርኛ ነው፣ የአማርኛ ጸሎት ደግሞ እዛ አይሰማም እያሉ ነው አሉ። እና አንድ ይሄኛው እንደው በጣም የሚገርም ስለገረመኝ ነው። ትክክለኛ የሆነ መረጃ ነው። ወደ ጸሎት እንዲጠራ የተባለ ሰው ነው እና ደውዬ የተነጋገር ነው። ጸሎት ልገባ ነው፣ ጾም ጸሎት 7 ቀን ልገባ ነው። እንግዲህ ራቡን ምኑንም እንዴት እንደምችለው ብሏል። እና ይሄንን ትክክል እንደው ሀይ በለናል። እዚህ ኢትዮጵያ ይስማልን። እዛ ገብተናል። እንደው እኒህ ሰው ካልተፈወሱ ምናልባት ደብዛችን ከጠፋ ይወቅልን የኢትዮጵያ ሕዝብ ብሏል። እና ይሄን ለማሳወቅ ነው። እና ጾም ጸሎት ገብቷል። ፓስተር የተባለ ወንጌላዊ የተባለ የእግዚአብሔር አፍ ነብይ ነኝ የተባለ ሁሉ 4 ኪሎ ገብቶ ለቢዛይን እየጸለየ ነው ያለ እንቅልፍ ያለ እረፍት ለ7 ቀን። እና አንደኛው ይሄኛው መረጃ ነው። ሌላ ደግሞ ከዚሁ ከነ ቢዛይን ሀገር ከተባበሩት አረቦች ሀገር መሳሪያ በገፍ ወደ ኢትዮጵያ እየመጣ ነው። ይምጣ መሳሪያ ይምጣ። እንትን ምንድነው ባህር ዳር ዓለም አቀፍ አይሮፕላን፣ ጎንደር ዓለም አቀፍ አይሮፕላን እየወረደ ነው። መዓት በቃ ዘመናዊ የሆነ መሳሪያ ላሊበላ እንትን አዲስ አበባ ይሄ አየር ኃይል እዛ በብዛት መሳሪያ እየተራገፈ ነው። እንደገና ደግሞ ካሰብ ትልልቅ እነዚህ ከባድ ብረት ለበስ መኪናዎች ምናምን መሳሪያ ምናምን የታጠቁ እየገቡ ነው ወደ ኢትዮጵያ። እሰይ! ይሄ ነው የሚያስፈልገው። አያችሁ፣ ይሄ ነው የሚያስፈልገው። ለምን ማን እንደሚረከበው ማን እንደሚጠቀምበት አሁን ያው ግልጽ ነው ለእናንተ። እከሌ ነው አልላችሁም ወይ እንዴ አልላችሁም። ስለዚህ ስለማልላችሁ በቆመጥ ተነስቶ በጅራፍ እየተባለ ዛሬ የደረሰበትን ፋኖን ታውቃላችሁ። የአማራ ፋኖ ብሔራዊ ንቅናቄ እየመጣለት ነው። 5 ሳንቲም ሳያወጣ እየገባለት ነው። እና
ይግባልን፣ ይግባ። ጥሩ ነው፣ እየገባ ነው። አንድ እሱ ነው አለ። ሌላው ደግሞ በቃ ሌላው መረጃ ትክክለኛው ይሄ ጸዳሉ ደስ የሚባል ካጁ ታስታውሳላችሁ? በጎንደር አፋድ ውስጥ የሆነ ትልቅ ስራ የነበረው እሱ ባህር ዳር ውስጥ ተከቦ ነው ያለ። ይሄ በቀደም ዕለት ወደ 500 ፋኖ ልዩ ኃይል እንደዚህ ተበትነው ለብቻቸው ነው አንድ ዋጋ ምናምን ሲሉ አልነበረ? ከነዛ መካከል ደግሞ የመኮድ ባለስልጣኖች ሄደው አግባብተው ወደ ጦርነት ሊመልሳቸው ሲሉ የተወሰኑት ሲሉ የተወሰኑት ደግሞ ወደ 150 ነው ምናምን የሚሆኑ ዘለው ከተማ ውስጥ ከነመሳሪያቸው ገብተዋል። ሌሎች ደግሞ ታስረዋል። እነዚያ የታሰሩትን እንኳን ይበሏቸው፣ እኔ ቢሏቸው ቢገሏቸው ይገሏቸዋል። ነገሩ ይገሉ። ሌቦች እንዴት መሳሪያ ሰው ይዞ ትጥቅ ፈቶ እስር ቤት ይገባል? መሳሪያ ይዘህ መሳሪያ ያለው መኮድ ውስጥ ያለ መሳሪያ ያለ እየተለቀም እየተጠራ ግባ ስትባል እንዴት ስትጠራ እኮ ታውቀዋለህ። መኮድ ውስጥ ያለ የአማራ ብሔረሰብ ይሆን የደቡብ ብሔረሰብ ከሆንክ የስልጤ የጉራጌ ብሔረሰብ ከሆንክ ወደ ቢሮ ና ተብለህ ስትጠራ ታውቀዋለህ። ልትታሰር ልትረሸን እንደሆነ የዛን ጊዜ ለምንድን ነው የምትጠራው? አልጠራም፣ አልመጣም፣ በመሳሪያን አልመጣም ብለህ አጥፍተህ መጥፋት ነው ያለብህ፣ ሳታጠፋ ከምትጠፋ። እና እነዚህም በቃ እሺ ብለው ሄደዋል፣ ታስረዋል። ይምረናል ብለው። ስለዚህ እንደዚህ አይነት ነገር አለ። ጸዳሉ እንደውም አንዳንዶቹ ቆስሏል ነው የሚሉ። ቆስሏል ግን እነዚህ ፋኖቹ በተለይ ወደ 150 የሚሆኑ ከነመሳሪያቸው ባህር ዳር ውስጥ ገብተው በስውር ነው ያሉ፣ እንዲህ ያሉ። ስለዚህ እነሱ ናቸው እንደዚህ ያደረገን፣ ጸዳሉ እንደዚህ ጉድ ያደረገን ብለው እነሱ ያለበትን ቦታ አግኝተው በሚስጥር እየጠበቁት ነው። ከተደበቀበት ወደ ሕክምናም እና እንዳይወጣ በቃ የነዛም ተጨናንቀዋል። እና የሱ የጸዳሉ አሁን ወይ ሰሞኑን እንሰማለን ምን ደረጃ አለ። ሌላው ደግሞ ባለፈው እንደዚህ የአፋድ መሪዎች እጃቸውን የሰጡ እነ ኮሎኔል ፋንታሁን፣ እነ ሰለሞን አጣና ማነው እነ ኢያሱ አባተ፣ ማስረሻ ሰጤ፣ እነዚህ ሁሉ አሁን በአገዛዙ በየአካባቢያቸው በነበሩበት ሄደው የዘዋቸው የነበሩትን አንዳንድ ፋኖች ነበሩ። እነሱ ሁሉ ሰብስበው ከፋኖ ጋር እንዲዋጉ ፋኖን እነሱ በሚያውቁት መንገድ በሚገባቸው ቋንቋ በየሀገራቸው ገብተው ከፋኖ ጋር እንዲፋለሙ አድርጓቸዋል። እነ ኮሎኔል ፋንታሁን ወደ ደሴ ተልከዋል። ለምን? አንደኛ እነዚህ ሰዎች ወደ ፋኖ እጃቸውን አይሰጡም። ለምን? ጠላት ሆነዋል። ከዚህ አፈንግጠው ነው የወጡት። ልብ በሉ፣ አፈንግጠው ከፋኖ በቃ ለድርድር ምናምን ብለው ነው የመጡት። ፋኖን ክደው ነው የመጡት። አሁን ጦር ሜዳ ሄደው ፊት ለፊት ቢዋጉ ለራሳቸው ሲል ይዋጋሉ። ወደ ፋኖ አይገቡም። ቢገቡ ይገሏቸዋል። ያ ክህደት ስላለ ይገሏቸዋል። ይሄንን በማስመል ምን ያህል እኮ እንደ ብልጽግና ብልጥ እንደሆነ ተመልከቱ። እነዚህም በምህረት አዋጅ ምናምን ብሎ አስገባ። አሁን መጨረሻ ደግሞ ሂድና ተዋጋቸው፣ ራስን ተዋጋው፣ ራሱን በላ ብሎ ልኳቸዋል። አሁን ፈስ በቁና ሆነዋል። እነሱ እጅ እንዳይሰጡ ለፋኖ ካጂ ሆነዋል። ፋኖን ክደዋል። ሚስጥሩን አውጥተዋል። እምቢ እንዳሉ ደግሞ እዚህ ብልጽግና ከኋላ ይሄው ነግሬያለሁ ብሏል። እና ሌሎች እነዚህ ያሉ እነዚህ እጅ የሰጡት መሪዎች ወደ በየአካባቢያቸው ወደ ነጸዳሉ ሁሉ አልቀረህ እኔ ፕሮፌሰር የለም ምናምን ኢያሱ አባተ ማለት ኢያሱ ጻሌ እኮ የለም ፕሮፌሰር ነኝ። አይድ ታውቀዋለህ፣ መንገዱን መውጫውን መግቢያውን ታውቀዋለህ። ሂድና እዛ ጎንደር ወይ ተከናወን ወይ አከናውን ተብሎ እነ ማስረሻ ሰጤ ሁሉ ተልከዋል። በየአካባቢ በየግንባሩ ሂዷል። ተጨንቋል። አሁን እምቢ እንዳይል ያው እዚህ የሚጠብቀው አለ የሚጠብቀው። አንተ ድሮም እኮ ይለዋል። እሺ ብሎ ሲሄድ ደግሞ ያው እዛ ፊት ለፊት የሚጠብቀውን ያውቃል። ፋኖ ነው ያውቃል። ወታደሮች ግን ከነሱ ጋር ገብተው የነበሩት ፋኖቹ ግን እጅ ሰጥተው የነበሩ ለአማራ ፋኖ እጅ እየሰጡ ነው። ምክንያቱም የምህረት አዋጅ ታውጆላቸዋል። ኑ
እናንተን አንነካችሁም ተብሏል። የፈለገውን ነገር ብታደርጉ ኑ ተታላችሁ ነው ምን ብሎ አሁን ይሄ ሚሊሻ በሉት ምን በሉት ድሮ ወዶ ሄዶ የነበረ ወደ ብልጽግና አሁን እጁን እየሰጠ ነው ለፋኖ በሙሉ በገፍ እኮ ነው። ትከታተላላችሁ አይደል? እኔ አሁን በዚህ ይሄኛው እንትኔ ተበላሽቶ ነው በዩቱብ ላይ የሚለቀቀውን ያላሳየኋቸው ሰሞኑን አሳያቸዋለሁ። በዚህ ግፍ እንዴት እየሄድ እንዳለ እንጂ ሌላው ዝም ቀባብቼ ስላሽ ጎርጉሬ ላቀርብላችሁ አይደለም። ግን ትክክለኛ የሆነ መረጃ ይሄ ስለሆነ ነው። ስለዚህ እነዚህ በያፋድ መሪ የነበሩት በአጠቃላይ ወደ ጦር ግንባር ተሰማርተዋል ፋኖ ጋር እንዲዋጉ። ሌላው የአብይ ጦር ይሄ የ3 ወር የ4 ወር ምናምን የ6 ወሩማ አየር ወለዱ ሻዕቢያን ወያኔን የሚያረድ የ6 ወሩ ተውት፣ ፍልፈል በሉት። 6 ወር በብልጽግና 6 ወር ከሰለጠነ ፍልፈል በሉት አየር ወለዱ። እነሱ ሁሉ አሁን ወደ ኤርትራ እየሄዱ ነው። በ3 ግንባር በአፋር በዚህ በመቀሌ በኩል እንደገና ደግሞ በዚህ በወልዲያ በኩል በወልዲያ አይደለም በቆቦ በራያ ምና በዚያ አድርገው እየሄዱ ነው። ማዕት ሰራዊት ማዕት የታፈሰ እየሄደ ነው። መሳሪያው ምኑ እንግዲህ ምናልባት ዛሬ ወይ ነገ ጦርነቱ ይጀምራል። አንዳንዶቹ ደግሞ ተጀምሯል፣ የከባድ መሳሪያ የድሮን ተጀምሯል እያሉ ነው። እና ጦርነቱ የማይቀር ነው እንግዲህ ወይ ማከናወን ነው ወይ መከናወን ነው። ይለይለታል። ይለያል ጉዱ፣ ይለያል ጉዱ። የዘንድሮው ነገር ይለያል ጉዱ እያለ ነው እንግዲህ። ህዋትም ይለይላቸዋል። የህዋት መሪዎች ቁንጮች እነ ጌታቸው ረዳ እነ ጻድቃን እዛ ውስጡን ተስማምተዋል ነው የሚባለው ከእንትና ጋራና አብረው እንግዲህ ሄደው ውጤቱን እናየዋለን። ስለዚህ ውድ ኢትዮጵያውያኖች አሁን በርቱ። እያንዳንዱ ኢትዮጵያዊ መረጃ ያቀብል፣ ጠጠር ይጣል፣ የሰማውን ነገር ጣል ያድርግ፣ ይጠቅማል። ስለዚህ በርቱ። የኢትዮጵያ ምንድን ነው ንጋት እየመጣ ነው። ምንም ንጋት መጥቷል። የኢትዮጵያ ንጋት መጥቷል። እንግዲህ መሪያችንም የዚህ የአረቡ መሪያችንም እንግዲህ እግዚአብሔር ያለው ይሆን እንግዲህ ፓስተሮቻችን፣ ወንጌላውያኖቻችን፣ የእግዚአብሔር አፍ የተባሉ ነቢያቶቻችን ገብተዋል እዛ 4 ኪሎ እያሉ ነው እንግዲህ በቃ ቃል አውጡ እየተባለ ቃል አውጣ ለቢንዛይን ቃል አውጣ አሁን ይነሳ እየተባሉ ጭንቅ ላይ ነው ያሉ። ይሄንን መረጃ ልነግራችሁ ነው። ነገ ደግሞ ስለ ወልቃይት ስለነ ኮሎኔል ማን ነው ይሄ ኮሎኔሉ ወልቃይትን ይመራይ ነው አሁን ብልጽግና የሆነው ስለሱ ደግሞ ትክክለኛ የሆነ መረጃ ደርሶኛል፣ ግን ትክክል መሆኑን ለማጣራት ነው። በሱ ላይ ቦምብ እንደተወረወረበትና አንዳንድ ጊዜ ቆስሏል ይባላል፣ አንዳንዴም ደግሞ ከወልቃይት ወጥተዋል የሚባልም ነገር አለ። ግን ትክክለኛውን ማጣራት አድርጌ ስለነሱ ነገ ይዤላችሁ እመጣለሁኝ። ተከታተሉኝ። እናንተ ግን ለምንድን ነው ሰብስክራይብ የማታደርጉ? በእውነት ሰብስክራይብ ሼር ብታደርጉ ምን ችግር አለው እንዴ? ቆራጥ መጣ እንዴ? ምና አንተ 3ኛ ብርጌድ ፓራኮማንዶ እኮ ነኝ። እና ይሄንን ነው እንግዲህ ካደረጋችሁ አድርጉ፣ ካላደረጋችሁም ሶኬ ምንም ችግር የለም። ሶኬ ነው። ኦኬ ነው።